የአርቲስት ነጻነት ወርቅነህ ነፍስ ዛሬም አላረፈችም። ያልበረደው ውዝግብ በኢትዮጵያ በታዋቂ ሰዎች ታሪክ የእሱን ያክል ሞቱ ከሕፃን እስከ አዋቂ ሕዝብ ያለቀሰለት ስለመኖሩ እርግጠኛ መሆን የሚቻል እስከማይመስል ድረስ አዝኖለታል። እርሱ በብዙዎች ቤት በቴሌቪዥን ስክሪን የሚታይ አዝናኝ ብቻ አይደለም፣ የቤተሰብ አካል ጭምር እንጂ። ሞቱም የዚያኑ ያክል በሕዝብ መወደዱ ምን ያክል እንደነበረ የታየበት፣ አሟሟቱን በቁጭት የሚያብከነክን ነው። የሆነ ሆኖ እርሱ ከሞተ በኋላ እንኳን እንደ ደግነቱ ነፍሱ በሰላም ትረፍ የሚለውን የኢትዮጵያ ብሂል ሚሊዮኖች ቢመኙም በቤተሰቡ የተነሳው ውዝግብ ብዙዎቹን አሳዝኗል። የተወዳጁ አርቲስት ነጻነት ወርቅነህ ሞት ያልበረደው ውዝግብ ሆኖ ቀጥሏል። በቤተሰቦቹ የተነሳው ውዝግብ አደባባይ ወጥቶ ጭራሽ በስሙ የተካሰሱ ሰዎች ተፈጥረው ስሙ ለክርክር ወደ ፍርድ ቤት አመርቷል። ሰላም ጤና ይስጥልን ውድ የመሴት ወደ ቤተሰቦች በያላችሁበት ሰላምና ጤና እናንተ ይሆን። ዛሬም በልዩ ሁኔታ የምንወደውን ነጻነትን ነፍስ አላሳረፍ ስላለውና አልበርድ ስላለው ውዝግብ ልነግራችሁ ወደናል። የነጻነት ነፍስ ረፍት ትሻለች። ዳሩ ግን የቤተሰቡ ውዝግብ ሰሞኑን የፍርድ ቤት መከራከሪያ ጭምር ማድረጋቸው ለምን የሚለውን እንመለከታለን። አብራችሁን ቆዩ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ በብዙዎች ዘንድ እጅግ ተወዳጅ፣ በእያንዳንዳችን ቤት የሳቅ የደስታና የፈገግታ ምንጭ የነበረው አርቲስት ነጻነት ወርቅነህ በድንገት ከዚህ ዓለም በሞት መለየቱ መላውን የኢትዮጵያ ሕዝብ የጥበብ አፍቃሪያንና አብረውት የሰሩ የሙያ አጋሮችን በከፍተኛ ሐዘን ውስጥ መጣሉ ይታወሳል። የነጻነት ሞት ተራ የኪነ ጥበብ ሰው ህልፈት ብቻ አልነበረም። በእያንዳንዱ ኢትዮጵያዊ ልብ ውስጥ ታላቅ ቦታ የነበረውና በሥራዎቹ ሕዝብን ያዝናና ታላቅ ባለሙያ ማጣት ነበረ። ነገር ግን አርቲስቱ ከዚህ ዓለም በሞት ከተለየ በኋላ በስሙ ዙሪያ የሚነሱ ውዝግቦች፣ ወሬዎችና አነጋጋሪ ጉዳዮች ዛሬም ድረስ ሊረግቡ አልቻሉም። በሀገራችን ባህል እሴትና ሃይማኖታዊ ስርዓት አንድ ሰው ከሞተ በኋላ በበጎ ስራዎቹ ማስታወስ፣ በጥሩ ታሪኩ ማሰብ፣ በጸሎት ማሰናበትና ቤተሰቦችን ማጽናት የተለመደ የዘመናት እሴታችን ነው። ይሁን እንጂ ከነጻነት ህልፈት ማግስት ጀምሮ በማህበራዊ ሚዲያና በመገናኛ ብዙሃኑ የሚሰሙት መረጃዎች ከጊዜ ወደ ጊዜ እየተወሳሰቡ አቅጣጫቸውን እየቀየሩና በህዝብ ዘንድ ከፍተኛ ቅሬታና ቁጣን እያሰሙ ይገኛሉ። አሁን ደግሞ ነገሩ ከማህበራዊ ሚዲያ ወሬ አልፎ ወደ ፍርድ ቤት አደባባይ አምርቷል። በነጻነት ሞት በአደባባይ ውዝግብና መካሰስ ውስጥ የገቡ አካላት ጉዳዩ ወደ ፍርድ ቤት አምርቶ እህትና ወንድሙ ታስረዋል። የአርቲስቱ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ ከመኖሪያ ቤታቸው በፌዴራል ፖሊስ ቁጥጥር ስር መዋላቸው ተረጋግጧል። አርቲስቱ ከዚህ ዓለም በሞት ከተለየበት ጊዜ ጀምሮ ሁለቱ ግለሰቦች በተለያዩ የዩቲዩብ እና የማህበራዊ ሚዲያ ቻናሎች በመውጣት ከወንድማቸው ህልፈት ጋር በተያያዘ በባለቤቱና በእናቱና በቅርብ ጓደኛው አርቲስት አስናቀ ንጉሴ ላይ ከፍተኛ ውንጀላዎችን፣ ክሶችና ዘመቻዎችን ሲከፍቱ መቆየታቸው ይታወሳል። አሁን ላይ የፌዴራል ፖሊስ ሁለቱን ግለሰቦች በቁጥጥር ስር ያዋላቸው በማህበራዊ ሚዲያ በሐሰት የሰዎችን ስም አጥፍተዋል፣ የሰው ሕይወትና መልካም ስም እንዲበላሽ አድርገዋል በሚል በተመሠረተባቸው የምርመራ መዝገብ እንደሆነ ተገልጿል። ይህም ጉዳይ በማህበራዊ ሚዲያ ተከታታዮች ዘንድ ፍትሕ እየሰፈነ ነው ወይስ ነገሮች ይበልጥ እያሰቃዩና እየተወሳሰቡ ነው የሚል ትልቅ ጥያቄና ህዝባዊ ክራክስ ፈጥሯል። የፍርድ ቤት እጅ የገባው ጉዳይ የአርቲስት ነጻነት ወርቅነህ እህት መሰረት ወርቅነህና ወንድሙ ወንደሰን ወርቅነህ ከትላንት በስቲያ ሰኞ ሐምሌ 27 ፍርድ ቤት ቀርበዋል። ተጠርጣሪዎቹ ፍርድ ቤት የቀረቡት በአርቲስት ነጻነት ባለቤት ወይዘሮ ንጹሕ ዘር ደሳለኝና በአርቲስቱ የ29 ዓመት የልብ ጓደኛ አርቲስት አስናቀ ንጉሴ በተመሠረተባቸው የምርመራ መዝገብ መሆኑ ታውቋል። በክስ ዝርዝርና በፖሊስ ጥያቄ ላይ እንደተመለከተው የክሱ ምክንያት ተጠርጣሪዎቹ ምንም አይነት ሕጋዊና ታማኝ መረጃ ሳይኖራቸው በተለያዩ ማኅበራዊና የመገናኛ ብዙሃን አውታሮች ላይ በመቅረብ የከሳሾችን ስም የሚያጠፉና ለሕዝብ ጥላቻ የሚያጋልጡ መግለጫዎችን ሰጥተዋል በሚል ነው። ጉዳዩን የሚያጣራው ፖሊስ በስም ማጥፋት ወንጀል ጠርጥረው የተያዙትን ግለሰቦች ቀሪ የምርመራ ስራዎችን ለማጠናቀቅ የምስክሮችን ቃል ለመቀበልና የመረጃ አውታሮችን ለመመርመር የ14 ቀን የምርመራ ጊዜ ቀጠሮ ለፍርድ ቤቱ ጠይቆ ነበረ። የቀረበውን የፖሊስ የምርመራ ጊዜ ቀጠሮ ጥያቄና የተጠርጣሪዎችን መከራከሪያ የመረመረው ፍርድ ቤት የፖሊስን የ14 ቀን ጥያቄ ውድቅ በማድረግ የ3 ቀን የምርመራ ጊዜ ቀጠሮ ፈቅዷል። በዚህም መሰረት ፖሊስ ተጨማሪ የምርመራ መዝገቡን አጠናቀው ተከሳሾቹን ለሐምሌ 30 2018 ዓ.ም ፍርድ ቤት እንዲያቀርብ ትዕዛዝ አስተላልፏል። በቤተሰቡ በኩል ተነስተው የነበሩ አሳዛኝ ውንጀላዎች ምን ነበሩ? ከነጻነት ድንገተኛ ሞት በኋላ አሁን የታሰሩት እህቱና ወንድሙ በሚዲያ ወጥተው ሲናገሩ የነበሩት ሀሳቦች የብዙዎችን ቀልብ ስበው ነበረ። በዋናነት ብዙዎቹን ያሳዘነውና ያናደደው ነጻነት በሕይወት እያለ ተበድሏል፣ ተገፍቷል የሚለው የቤተሰቡ አቋም ነው።
በወቅቱ እህቱና ወንድሙ በሚዲያ ያቀረቧቸው ዋና ዋና ክሶችና ቅሬታዎች በሕዝብ ዘንድ ቅሬታ የፈጠሩና አወዛጋቢ ናቸው። ነጻነት ወርቅነህ አሜሪካ ሄዶ መታከም ይችል እንደነበረ፣ ነገር ግን አሜሪካ የምትኖረው ባለቤቱ ፈቃደኛ እንዳልነበረች ተናግረዋል። እሷ ወደ ኢትዮጵያ መታ መኖር አትፈልግም፣ እሱ ደግሞ ስራውን ማቆም ስለማይፈልግ እሱ እዚህ ኢትዮጵያ እየሰራ የሚልክ፣ እሷ ደግሞ እዚያው ልጆችን ይዛ እንድትኖር በመስማማታቸው ትዳራቸው በወረቀት ብቻ የነበረ እንደሆነ ገልጸዋል። አርቲስቱ በየወሩ $2500 ለልጆቹ እየላከ ያግዝ እንደነበረ፣ 45,000 ብር የቤት ኪራይ ይከፍል እንደነበረ፣ ነገር ግን በትዳሩ ተስፋ ቆርጦና ደስተኛ ሳይሆን ይኖር እንደነበረ ገልጸዋል። በኢቢኤስ ላይ በቀረቡበት ወቅት ብዙ መገፋቶች እንደነበሩ፣ ዕቁብ የለውም ዕድር የለውም እየተባለ የተወራውን ነገር እውነታውን ያላገናዘበ መሆኑንና የነጻነት ስም እንዲጎድፍ መደረጉን ተናግረዋል። ነጻነት መጠጥ እንዳይጠጣ በሕክምና ቢከለከልም የቅርብ ጓደኞቹ መጠጥ ቤት እንዲገናኙ ያደርጉት እንደነበረ ገልጸዋል። በተለይም የ29 ዓመት የልብ ጓደኛው አስናቀ ንጉሴ በሚዲያ እየወጣ ስለ ነጻነት የተናገራቸው ንግግሮች አርቲስቱን ብኩንና አጥፊ ያስመስለውታል ሲሉም ተቃውመዋል። ነጻነት ብዙ ሰው የሚያስተዳድር እንጂ ብኩን እንዳልነበረና ሚዲያ ላይ እየወጣ የሚያወራው ነገር ሊቆም ይገባል ብለው ነበረ። የአርቲስት ነጻነት ወርቅነህ ህልፈት በራሱ ትልቅ የሀገር ሐዘን በነበረበት ሁኔታ አሁን ደግሞ ቤተሰቦቹ፣ ባለቤቱና የቅርብ ወዳጆቹ ወደ ሕግና ፍርድ ቤት መመለሳቸው ነገሩን ይበልጥ አሳዛኝና ልብ የሚሰብር አድርጎታል። በአንድ በኩል የሞተው አርቲስት ስሙ ሊጠበቅ ይገባል፣ በሕይወት ያሉ ሰዎችም ቢሆኑ ያለምንም ማስረጃና ሕጋዊ መረጃ በማኅበራዊ ሚዲያ ስማቸው ሊጠፋ፣ ሕይወታቸው ሊበላሽ አይገባም የሚሉ ወገኖች የሕጉን እርምጃና የመብት ማስከበሩ ሂደት ሲደግፉ ይስተዋላል። በሌላ በኩል ደግሞ በሐዘን ላይ ያሉ የሟችትና ወንድም መታሰራቸው ነገሩ ወደ ሕግ ማምራቱ አሳዛኝ ነው፣ በውይይትና በእርቅ ሊፈታ ይገባ ነበር የሚሉ አስተያየቶች ይደመጣሉ። በሀገራችን ባህል የታዋቂ ሰዎች ሕልፈት እንደዚህ አይነት የሴራ ትንተናዎችና የውዝግብ ምንጭ መሆኑ የተለመደ ቢሆንም የነጻነት ጉዳይ ግን የሰዎችን ስም ማጥፋትና የሕግ ተጠያቂነትን አጉልቶ ያሳየ ክስተት ሆኗል። ዛሬም የነጻነት ነፍስ እረፍት ትሻለች። ውዝግብ ውስጥ የገቡ አካላትም በሞቱ ያዘነው ሕዝብ በሥራው እንጂ በረባ ባልረባው እንዲነሳ አይፈልግምና ተዉት የሚሉ ድምፆች በዝተዋል። እኛም የብዙዎችን ሐሳብ በመጋራት የነጻነት ነፍስ ትረፍበት፣ ስሙን መነታረኪያ ታድርጉት እንላለን። ውድ የመሲ ቱዴይ ተከታታዮች የእናንተ ሐሳብ ምንድን ነው? ፍትሕ እየሰፈነ ነው ወይስ ነገሮች እየተወሳሰቡ ነው? አስተያየታችሁን በኮመንት ጻፉልን። ቪዲዮን ከወዳችሁት ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን አዳዲስና እውነተኛ ዘገባዎችን በፍጥነት እንዲደርሷችሁ አድርጉ። መልካም ጊዜ ይሁንላችሁ። ይህ መሲ ቱዴይ ነው።